ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናሏን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ ያገኘናቸው መረጃዎች ወደ እናንተ እናደርሳለን ዜናውን እየመራው አብራችሁ ቆይታ ማድረገው ነው ፍራታ ጥላው መልካም ቆይታ በደቡብ ኢትዮጵያ ክልል በጂንካ ከተማ የተከሰተው የሄሞራጂክ ፊቨር በሽታ መንስኤው የማርበርግ ቫይረስ መሆኑን የጤና ሚኒስቴር ገለጸ። ቀደም ሲል በሽታው መከሰቱን ተከትሎ ሚኒስቴር መስሪያ ቤቱ የበሽታው ምንነት ለማረጋገጥ በመስራት ላይ መሆኑን መግለጹንም ይታወሳል። በከፍተኛ ትምህርት ተቋማት የክብር ዶክተሬት አሰጣጥ ላይ የነበረውን ችግር ለመፍታት የሚያስችል ሀገራዊ መመሪያ መዘጋጀቱን የትምህርት ሚኒስቴር አስታወቀ። የክብር ዶክተሬት ማዕረግ የሚያገኙ ሰዎች ዶክተር ወይንም የክብር ዶክተር በሚል መጠሪያነት መጠቀም እንደማይቻል አሳስበዋል። ለዝርዝሩ አማሩ ገብሩ የህዝብ ተወካዮች የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የትምህርት ዘርፉን የአንደኛ ሩብ ዓመት ስራ አፈጻጸምን ተመልክቷል። በዚሁ ጊዜ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ እንደገለጹት በከፍተኛ ትምህርት ተቋማት የክብር ዶክተሬት አሰጣጥን በተመለከተ ችግር የነበረበት በመሆኑ ወጥ አሰራር መከተል በማስፈለጉ የክብር ዶክተሬት አሰጣጥን ሀገራዊ መመሪያ ተዘጋጅቶ ለትግበራ ዝግጁ መሆኑን ገልጸዋል። ሁሉም የከፍተኛ ትምህርት ተቋም በመመሪያው መሰረት ተፈጻሚ ማድረግ ያለባቸው ሲሆን የክብር ዶክተሬት ማዕረግ የሚያገኙ ሰዎች ዶክተር ወይንም የክብር ዶክተር በሚል መጠሪያነት መጠቀም እንደማይቻል አሳስበዋል። የከፍተኛ የትምህርት ተቋማት የክብር ዶክተሬት ማዕረግ ለመስጠት ሀገራዊና ዓለም አቀፍ መስፈርቶችን ማሟላት እንዳለባቸው በመመሪያው መመላከቱን ያነሱት ክቡር ሚኒስትሩ በሙያው የተለየ ስራ ያበረከተ ኢትዮጵያዊም ሆነ ሌላ ዜጋ በመመሪያው የተዘረዘረውን መስፈርት የሚያሟላ ከሆነ የክብር ዶክተሬት ማዕረግ ማግኘት እንደሚችል ጠቅሰው ይሁን እንጂ የተሰጠውን የክብር ዶክተሬት ለመጠሪያነት መጠቀም እንደማይቻል አብራርተዋል። ትምህርት ሚኒስቴሩ የክብር ዶክተሬት መስጠት የሚችሉ ከፍተኛ ትምህርት ተቋማትን በተመለከተ እንዲሁም የክብር ዶክተሬት የተሰጠው ግለሰብ ዶክተር፣ የክብር ዶክተርና መሰል መጠሪያዎችን በየትኛውም ግለሰብ ወይም ድርጅት መጠቀም እንደማይቻል መመሪያ ተዘጋጅቶ ለሚመለከታቸው መላኩ ይታወቃል። ኢትዮጵያ የጤና አገልግሎትን ለማጠናከር የምታደርገውን ጥረት ጣሊያን እንደምትደግፍ አዲስ የተሾሙት የጣሊያን አምባሳደር ሰምፓብሪዝ ገለጹ። አምባሳደሩ ጣሊያን በኢንቨስትመንት በህብረተሰብ የባህሪ ለውጥ በሽታን በመከላከል ስራና በጤና ዘመቻዎች ላይ በጋራ ለመስራት ዝግጁነቷን ገልጸዋል። የጤና ሚኒስትር ዴኤታው ደረጀ ዱጉማ ከአምባሳደሩ ጋር ባደረጉት ውይይት አጠቃላይ ኢትዮጵያ የጤና አገልግሎት አሰጣጥ የተመለከተ ማብራሪያ የሰጡ ሲሆን በዘርፉ የሀገር ውስጥ የራስ አቅም ማሳደግ ላይ፣ የድንገተኛ ወረርሽኝ ቅኝትና ምላሽ አሰጣጥ ስርዓት ላይ፣ በመጀመሪያ ደረጃ ጤና እንክብካቤ ላይ፣ የመከላከልና የሕክምና አገልግሎት ተደራሽነትን ለማረጋገጥ እየተደረገ ያለውን ጥረት እንዲሁም እየገጠሙ ያሉ ተግዳሮቶችን አንስተው አስረድተዋል። መንግስት የጤና ባለሙያዎችን አቅም ለመገንባት ስትራቴጂ ነድፎ እየሰራ መሆኑን የተናገሩት ዶክተር ደረጀ ከዚህ አንጻር የአጋር አካላት ድጋፍ እንደሚያስፈልግ ጠቁመዋል። እየተከታተላችሁ የምትገኙት የቻናሏን የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። በሩሲያ በተዘጋጀ የሮቦት አይድል ውድድር ላይ ተሳታፊ የነበረው ሮቦት መድረክ ላይ ተዘረረ። የሩሲያ የመጀመሪያ የሰው ሰራሽ አስተውሎት ሮቦት አይድል ተብሎ የተሰየመ ውድድር ላይ ለመሳተፍ የተዘጋጀ ሮቦት ጥቂት ሰከንዶች ከተራመደ በኋላ በመድረክ ላይ ወድቋል። 1.7 ሜትር ቁመት ያለው ሮቦት ባሳለፍነው ሳምንት በሞስኮ በተካሄደው የቴክኖሎጂ አውደ ርዕይ ላይ ይፋ ተደርጓል። ሮቦቱ በሰው ሰራሽ አስተውሎትና በሮቦቲክስ መስክ የሩሲያ እድገት ምልክት ተደርጎ እየቀረበ ነበር። ነገር ግን ትዕይንቱ ከተጀመረ ከጥቂት ደቂቃዎች በኋላ ሮቦቱ ተሰናክሎ በፊት ለፊቱ በመውደቁ ዝግጅቱ በፍጥነት እንዲቋረጥ አድርጎታል። የአይዶል ዋና ስራ አስፈጻሚ ቭላድሚር ቪቱኪን እንዳሉት አደጋው የተከሰተው በሮቦቱ የእንቅስቃሴና ሚዛነ ስልተ ቀመሮች ላይ በደረሰ የማስተካከያ ስህተት ምክንያት ነው ሲል ዘ ኢንዲፐንደንስ ዘግቧል። ሞሮኮ በሺዎች የሚቆጠሩ ባለቤት አልባ ውሻዎችን በመግደል ተከሰሰች። የሀገሪቱ መንግስት ውሾቹን የገደልኩት ለዓለም ዋንጫ ዝግጅት እንዲረዳኝ ነው ብሏል። አናወል ተስፋ ተጨማሪ አለው። የ2030 የዓለም ዋንጫን በጣምራ ከፖርቹጋልና ስፔን ጋር የማሰናዳት እድል ያገኘችው ሞሮኮ ለዓለም ዋንጫ ከተሞቿን ለጉብኝት ለማጽዳት በሚል ሽፋን በሺዎች የሚቆጠሩ ባለቤት የሌላቸው ውሾችን በጅምላ እየገደለች እንደሆነ ተዘግቧል። ሞሮኮ ወደ 3 ሚሊዮን የሚጠጉ ውሾችን እስከ 2030 ዓ.ም ድረስ የማጥፋት እቅድ እንዳላት ታውቋል። ታዲያ ይህ ድርጊት በእንስሳት መብት ተሟጋቾች ዘንድ ቁጣን አስነስቷል። የመርዛማነት መጠኑ ከፍተኛ ነው በሚባልለት ስትሪክኒን መርዝ በመጠቀም በአደባባይ በሽጉጥ በመምታት ብሎም አንዳንዶችን በህይወት እያሉ
ወደ ጅምላ መቃብር በመጣል ውሾችን በማስወገድ ዘዴዎች መንግስት እየተጠቀመ ነው ሲሉ የእንስሳት መብት ተሟጋች ድርጅቶች አጋልጠዋል። ይህን ተከትሎም የእንስሳት መብት ተሟጋቾች ምርመራ እንዲደረግና ተፈጥሯዊና ሰብአዊ በሆኑ መንገዶች የውሾችን ቁጥር መቆጣጠር የሚያስችልበት ዘዴ እንዲተገበር እየጠቆሙ ይገኛሉ። በጉዳዩም ላይ ፊፋ ጣልቃ እንዲገባና ግድያው እንዲቆምም ጠይቀዋል። ነገር ግን የሞሮኮ ባለስልጣናት ክሱ መሰረተ ቢስ ነው ሲሉ ውድቅ አድርገዋል። ዓለም ባረመኔ ድርጊቱ የሚያውቀው በቀድሞ የጀርመን መሪ በአዶልፍ ሂትለር ዘለመል ላይ ጥናት ተደርጎ በደሙ ላይ የሚታየው የዘረመል ትንተና ስለ አምባገነኑ የዘር ግንድና የጤና ሁኔታዎች አንዳንድ ያልተለመዱ ግኝቶችን እንደሚያሳይ ተሰማ። ሊዲያ ዝናቡ ተጨማሪ አላት። አዶልፍ ሂትለርን ዓለም በጭካኔ እንዲሁም አይሁድ ላይ በፈጸመው አረመናዊ ድርጊት ያውቀዋል። ታዲያ ከሰሞኑ ተመራማሪዎች በአዶልፍ ሂትለር ሶፋ ላይ ባገኙት ደም ላይ ለመጀመሪያ ጊዜ የዘረመል ምርመራን አድርገዋል። የምርመራው ውጤትም ሂትለር የአይሁድ የዘር አመጣጥ እንደሌለው አረጋግጧል። ምርመራው የጾታ እድገትን ሊጎዳ የሚችለው ካልሚን ሲንድረም የተባለ የዘረመል በሽታ እንዳለበት ለረጅም ጊዜ ሲወራ የነበረውን መላምት ውድቅ አድርጓል። ይሁን እንጂ የዘረመል ምርመራው የኦቲዝምና የስኪዞፍሬኒያ የዘረመል መዛባት ያሳየ ቢሆንም ነገር ግን ይህ የሕክምና ውጤት ባለመሆኑ መረጃው ላይ ሙሉ ለሙሉ መተማመን እንደማያስፈልግ ተመራማሪዎቹ አሳስበዋል። ታዲያ ይህ ጥናት ከፍተኛ ውዝግብን አስነስቷል። ብዙ የሳይንስ ተመራማሪዎችና ተሟጋች ቡድኖች ይህን የሳይንስ ውጤት አስፈሪ ታሪክ ካለው ሰው ጋር በማገናኘት የማጥላላት ዘመቻ እንዳይሆን በማለት ይሟገታሉ። በሌሎች በርካታ መንስኤዎች የተገነባውን ክፉ ባህሪ ዘረመል ብቻውን ስለዛ ሰው ማብራራት እንደማይችልም ይከራከራሉ። በጥናቱ የተሳተፉት ተመራማሪዎች በጥናታቸው ላይ ባቀረቡት የመከራከሪያ ሀሳባቸው ጥናቱ ታሪካዊ ግንዛቤን ለመስጠት በጥንቃቄ የተደረገና ስለ እንደዚህ ያሉ ሰዎች ያለፈ ታሪካቸውን መረዳት እንደ ሂትለር አይነት ማንነት ላላቸው ሰዎች ጠቃሚ እንዲሁም መማሪያ መሆኑን ገልጸዋል። ዘገባው የቢቢሲ ነው። የብሪቲሽ ኮሎምቢያ ዩኒቨርሲቲ ተመራማሪዎች ቀለማትን ለረጅም ጊዜ መመልከት የፈጠራ አቅም ላይ ለውጥ እንደሚያመጣ ገለጹ። ይህም በመኖሪያ ቤት፣ በትምህርት ቤት እንዲሁም በስራ ቦታዎች ላይ የምንጠቀማቸው ቀለሞች በእንቅስቃሴያችን ላይ ምን ያህል ተጽዕኖ እንዳላቸው ያሳያልም ተብሏል። ማህሌት ደመላሽ ተጨማሪ አላት። ቀለማትን ለረጅም ጊዜ መመልከት የፈጠራ አቅም ላይ ለውጥ እንደሚያመጣ ያውቃሉ? የብሪቲሽ ኮሎምቢያ ዩኒቨርሲቲ ተመራማሪዎች የሆኑት ዶክተር ጁሌት ጁ የመሩት የጥናት ቡድን በአውሮፓውያኑ 2009 የቀለማት ተጽዕኖ በአእምሮ ስራዎች ላይ የሚል ምርምር እያካሄደ ነበር። በተለይም ትኩረትን በሚጠይቁና ፈጠራን በሚሹ ስራዎች መካከል ያለው ልዩነት የጥናቱ መሰረት ነበር። ተመራማሪዎቹ ለጥናቱ ያግዟቸው ዘንድ የሰበሰቧቸውን ተሳታፊዎች ከትልቅ የቀይና ሰማያዊ ቀለም ስክሪኖች ፊት እንዲቆሙ አደረጓቸው። ከዚህም በኋላ የተለያዩ አይነት ተግባራትን እንዲሰሩ አዘዟቸው። አንደኛው የስራ ዘርፍ ትኩረትን የሚጠይቁና ብዙ ማሰብ የሚፈልጉ ተግባራትን የያዘ ሲሆን፣ ሁለተኛው ደግሞ ምናብንና የፈጠራ አቅምን የሚፈልጉ ነበሩ። የመጨረሻ ውጤቱም ትልቅ ልዩነትን የፈጠረ ነበር። ቀይ ቀለምን የተመለከቱ ተሳታፊዎች ትኩረትን የሚፈልጉ የኦፕሬሽን ስራዎች ላይ ትልቅ የአቅም መጨመር ያሳዩ ሲሆን፣ ሰማያዊ ቀለምን ረጅም ጊዜ ያዩ ሰዎች ደግሞ የፈጠራ አቅማቸው በእጅጉ ጎልብቶ ታይቷል። የዚህ መነሻ ቀይ አደጋና የፍጥነት ስሜት የሚያመጣ በመሆኑ ሲሆን፣ ሰማያዊ ቀለም ደግሞ መረጋጋትና የውስጥ ሰላምን ለሰውነት የሚሰጥ ስለሆነ ነው። የዚህ አስደናቂ ምርምር ውጤት የስራ ቦታ ቀለሞች ምን ያህል በሚሰራው ስራ ላይ ተጽዕኖ እንደሚያሳድሩ ያመላከተ ነበር። መረጃው የሳይንስ ዴይሊ ነው። ቻይና በአየር ላይ እስከ 6 ወር የሚቆይ በፀሐይ ኃይል የሚሰራ ሰው አልባ አውሮፕላን አስተዋወቀች። ይህም ከንግድ አውሮፕላኖች በላይና ከሳተላይት ምህዋር በታች ባለው 20 ኪሎ ሜትር ከፍታ ላይ ይበራል። በዚህ ከፍታ ላይ ለረጅም ጊዜ ትላልቅ ቦታዎችን መመልከት ይቻላልም ተብሏል። ሰው አልባ አውሮፕላኑ በቀን ከፀሐይ ብርሃን ኃይል ይሰበስባል። በሌሊት ለመብረር ደግሞ ይህንን ኃይል በባትሪ ውስጥ እንደሚቆጥብ ቀላል የሆኑ ንጥረ ነገሮችንና በፀሐይ ሴሎች የተሸፈኑ ረጅም ክንፎችን ይጠቀማል። ተመራማሪዎች እንዳሉት ይህ አውሮፕላን ከሳተላይት ባነሰ ዋጋ የአካባቢ ጥበቃ፣ ለድንበር ክትትልና ሳይንሳዊ ጥናቶችን ሊደግፍ ይችላልም ብለዋል። በደቡብ ህንድ ካርናታካ ግዛት መደበኛ ስራ በመስራት ለተሰማሩ ሴቶች የወር አበባ እረፍት መስጠት ተጀመረ። ሄሮዳዊት ንጉሴ ተጨማሪ አላት። የዓለማችን ታላላቅ የአይቲ ኩባንያዎች መኖሪያ የሆነችው ደቡባዊት ህንድ ካርናታካ ግዛት በውስጧ ለሚሰሩ የግልም ሆነ የመንግስት ሴት ተቀጣሪዎቿ በወር አበባ ወቅታቸው ጊዜ የአንድ ቀን የስራ እረፍት በመስጠት ቀዳሚዋ የህንድ ግዛት ሆናለች። በዚች ግዛት የሚኖሩ እድሜያቸው ከ18 እስከ 52 ዓመት የሆኑ በተለያዩ የስራ መስኮች የተሰማሩ እንስቶች በወር አንድ ጊዜ በአመት ውስጥ ደግሞ 12 ጊዜ ይህ እረፍት ሲሰጣቸው ምንም አይነት የሐኪም ማስረጃ እንደማይጠየቁ በፖሊሲ ጸድቋል። ይህም ከባህል አንጻር የንጽህና መጠበቂያዎችን በጋዜጣ ጠቅልሎ ከመሸጥ ጀምሮ ስለ ወር አበባ ያለውን አመለካከት ለመለወጥ፣ ከጾታ አንጻር ደግሞ ለሴቶች እኩል እድልን ለመስጠት እንዲሁም ምርታማነትን ለማሳደግ ከኢኮኖሚ አንጻር መልካም ተጽዕኖዎችን ለማሳደር ጥሩ ፖሊሲ እንደሆነ
ተመስክሮለታል። እንደ ስፔን፣ ደቡብ ኮሪያ፣ ጃፓንና ኢንዶኔዥያ ያሉ ሀገሮችም በፖሊሲያቸው ለሴት ዜጎቻቸው የወር አበባ የስራ እረፍት መብት የሰጡ ሀገራት መሆናቸው የሚታወስ ነው። ዘገባው የቢቢሲ ነው። በጣሊያን በዚህ ሳምንት የወፍ መንጋ በሰማይ ላይ ያሳዩት አስደማሚ ተለዋዋጭ ቅርጾችና እንቅስቃሴዎች በሰዎች ላይ መገረምን ፈጥሯል። ይህም የሚማርክ ክስተት የያዘው ቪዲዮ በማህበራዊ ትስስር ገጾች ላይ መነጋገሪያም ሆኗል። ይህ በእንዲህ እንዳለ በአሜሪካ ላስ ቬጋስ ዓመታዊ የቤት ጽዳት ኦሎምፒክስ ተደርጓል። በውድድሩ ከመላው ዓለም የተውጣጡ 12000 ተሳታፊዎች ተካፍለውበታል። ጃፓን በታሪኳ ለመጀመሪያ ጊዜ የመረጠቻቸው ሴት ጠቅላይ ሚኒስትር እንቅልፍ አልባ ሴት እየተባሉ ነው። የሀገሪቱ 104ኛ ጠቅላይ ሚኒስትር የሆኑት ሳኔ ታካይቺ ስልጣናቸውን በቅርቡ መቀበላቸው ይታወሳል። ታዲያ ከዚህ ስልጣን መረከብ በኋላ ጠቅላይ ሚኒስትሯ ለራሳቸውም ለሰራተኞቻቸውም የእንቅልፍ ጊዜን እየሰጡ አይደለም ሲል ዘጋርዲያን ጽፏል። በቀን ለ2 ሰዓታት ብቻ እንደሚተኙ የተነገረላቸው ታካይቺ ከዚህም ካለፈ ለ4 ሰዓታት ብቻ የእንቅልፍ ጊዜ እንዳላቸው ዘገባው ጠቁሟል። ዘጋርዲያን አገኘሁት ባለው መረጃ ባለፈው ሳምንት ለተካሄደው የፓርላማ የበጀት ረቂቅ ስብሰባ ላይ የሚቀርቡት ረቂቅ ዝግጅት ላይ ሳሉ ከሌሊቱ 9 ሰዓት የቢሮ ሰራተኞቻቸውን ሁሉ ደውለው ከተኙበት አስነስተው ወደ ስራ እንዲገቡ አድርገዋል ተብሏል። ይህ ድርጊታቸው ግን በሰራተኞቹና በሀገሬው ዘንድ ከሙገሳ ይልቅ ትችትን አስከትሎባቸዋል። በትጉ ሰራተኝነታቸው የሚታወቁት ጃፓናውያን ከአዲሷ ጠቅላይ ሚኒስትራቸው የሀገሪቱ ሕዝብ የስራ ሰዓቱን ከሌላ ህይወቱ ጋር የሚያመጣጥኑበት እንቅስቃሴ ያደርጋሉ የሚል ተስፋን ጥሎባቸዋል። የ64 ዓመቷ ጠቅላይ ሚኒስትር ሳኔ ታካይቺ የቴሌቪዥን ፕሮግራም አቅራቢ እንዲሁም የድራም ተጫዋችም ነበሩ። ስትከታተሉ የቆያችሁት የቻናል ዋን የዜና ሰዓታችንን ነበረ። ዜናውን እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። ሌሎች የቻናል ዋን ፕሮግራሞች ይቀጥላሉ። መልካም ጊዜን ተመኘ።